እኛ መተን ቤተ መንግስት ገብተን እናስተዳድራለን ነው አይደል? እድሜ ልክህን ለንደን ትጮሃለህ፣ ማንቸስተር ትጮሃለህ፣ በርሚንጋም ትጮሃለህ፣ ሊቨርፑል ትጮሃለህ። በየከተማው ልትጮህ ልትሰበሰብ ትችላለህ፣ ግን ምንም ለውጥ አታመጣ። አያችሁ፣ አንድ እውነተኛ ኢትዮጵያዊ አንድ አቤ ቶክቻው ብቻውን ማለት ነው ይሄን ያህል ተጽዕኖ ፈጣሪ ነው ብቻውን ማለት ነው። አቤ ግን ወይ ፍንክች ብሏል፣ ወይ ፍንክች ብሎ አቤ ኢንተርናሽናል ያ ሁሉ ጀዊሳ የተንጫጫ እሱ በኢትዮጵያዊ ግርማ ሞገስ ሽክ ብሎ ማለት ነው እየሳቀባቸው ወደ ስብሰባው አዳራሽ ገብቷል። እኔ አሜሪካ ነገር ሄጄ አሁን ከብልጽግና ፓርቲ ጋር ችግር ውስጥ ብገባ የጠቅላይ ሚኒስትር አብይ ግሩፕ እኔን ቢያስረኝ የሆነ ነገር ቢያደርገኝ ቢበድለኝ አሜሪካ ሄጄ የምቃወም ይመስላል? ሙሉ በሙሉ ማለት ነው ጋቢዬን ለብሼ አንድ ኢትዮጵያዊ ኩሩ ኢትዮጵያዊ ስቴዲየም ውስጥ እንዳለ የስቴዲየሙ ካሜራ ጠቅላላ እኔ ላይ ትኩረቱን እንዲያደርግ በሚያደርግ ሁኔታ ነው አንፊልድ የምገኘው። ያኔም ትጮሃላችሁ፣ በጣም እርግጠኛ ነኝ። በላይ ለምን አንፊልድ ገባ፣ ለምን ሊቨርፑልን አየ ብላችሁ እንደምትንጫጩ ምንም ጥርጥር የለውም። በፉከራ በጫጫታ በቀረርቶ በአስማት በድግምት በመተት እዚህ ሀገር ላይ ካሁን በኋላ ምንም ነገር አይደረግም። በጣም እርግጠኛ ሆኜ ልንገር። ባንዲራ ይዘው እየየ ይላል በየአስፓልቱ። ለምን አትገለባበጡም? ለምን እንደ ወያኔ ሰዎች አቧራ ላይ ለምን አመድ ላይ ለምን አትንከባለሉ? እኔ ለንደን ሻይ ስጠጣ፣ ማንቸስተር ኮካኮላ ስጠጣ፣ በርሚንግሃም ቁርስ ስበላ አንተ እያለፍክ ጥሩምባ ታሰማለህ። በቃ ይሄ ነው አቤ ቶክቻው። ለካስ በዚህ ልክ አርበድባዥ እንደሆንክ አሁን ነው እየገባኝ ያለው። በቃ ለአቤ ሌላ ስም አውጥቼለታለሁ ከዛሬ ጀምሮ። አርበድብድ፣ አንቀጥቅጥ፣ ሌላውን እናንተ ጨምሩ። እኔም ወስደው ይሄን የተቃውሞ ፉከራና ዘለፋ እንደ ለአንድ ብሔራዊ ጀግና እንደተደረገለት አቀባበል ነው የምወስደው። አቤ ኢንተርናሽናል አሁንም ይመችህ። በቃ ሰላም ጤና ይስጥልኝ። ክብራትና ክብራን የኢትዮጵያ ድምፅ ቤተሰቦች በያላችሁበት ለእናንተና ለጠቅላላ ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። ክብራትና ክብራን እንግዲህ ሰሞኑን አቤ ቶክቻው አቤ ኢንተርናሽናል አቤ የኢትዮጵያ የቁርጥ ቀን ልጅ ማለት ነው እንግሊዝ ሀገር እጅግ በርካታ የፋኖ ደጋፊዎች እጅግ በሚገርም ሁኔታ የተቃውሞ ድምፃቸውን ሲያሰሙበት ነበር። አቤ ግን ወይ ፍንክች ብሏል፣ ወይ ፍንክች ብሎ አቤ ኢንተርናሽናል ያ ሁሉ ጀዊሳ የተንጫጫ እሱ በኢትዮጵያዊ ግርማ ሞገስ ሽክ ብሎ ማለት ነው እየሳቀባቸው ወደ ስብሰባው አዳራሽ ገብቷል። የምክክር ኮሚሽኑ ስብሰባ ላይ ማለት ነው። እውነተኛ ኢትዮጵያውያን አዳራሽ ገብተው ውይይት ያደርጋሉ። ኢትዮጵያን እንዴት ሰላም እናድርጋት፣ ሀገራችንን እንዴት እናልማ ይላሉ። የተወሰነ የጀዊሳ ቡድን ደግሞ ባንዲራ ይዘው እየየ ይላል በየአስፓልቱ። ለምን አትገለባበጡም? ለምን እንደ ወያኔ ሰዎች አቧራ ላይ ለምን አመድ ላይ ለምን አትንከባለሉ? በቃ አያችሁ፣ አንድ እውነተኛ ኢትዮጵያዊ አንድ አቤ ቶክቻው ብቻውን ማለት ነው ይሄን ያህል ተጽዕኖ ፈጣሪ ነው ብቻውን ማለት ነው። ለአንድ አቤ ቶክቻ መዓት ሰው ሲንጫጫበት ነበር። እኔም ወስደው ይሄን የተቃውሞ ፉከራና ዘለፋ እንደ ለአንድ ብሔራዊ ጀግና እንደተደረገለት አቀባበል ነው የምወስደው። አቤ ኢንተርናሽናል አሁንም ይመችህ። በቃ ኢትዮጵያዊ ስትሆን እንደዚህ ነው። ውሃ ልክ በቃ ዘና ብለህ ደረትህን ነፍተህ ነው ሰንጥቀህ የምታልፈው። ማንም እንጫጫ መንገድህን አያስቆምህም። ይሄ ነው መሬት ላይ ያለው ሀቅ። ስለዚህ በዚህ አጋጣሚ እኔ ዘንድሮ እንግሊዝ ሀገር ሄዳለሁ። እንግሊዝ መሄደው ደግሞ ልዝናና ነው። ከምዝናናባቸው ቦታዎች መካከል አንዱ ደግሞ አንፊልድ ስቴዲየም ነው። ሊቨርፑል ሲጫወት ደስ ይለኛል ከልጅነት ጀምሮ ማለት ነው።
እኔ አንፊልድ ስቴዲየም የሊቨርፑልን ወሳኝ ጨዋታ ስለምመለከት እስኪ ለኔም እንደዛ አይነት ተቃውሞ ድምጻችሁን አሰሙ። የምሬን ነው የምነግራችሁ። አንፊልድ ላይ እንገናኝ። አንፊልድ ስቴዲየም ዝንጥ ብዬ ማለት ነው ሙሉ በሙሉ ማለት ነው ጋቢዬን ለብሼ አንድ ኢትዮጵያዊ ኩሩ ኢትዮጵያዊ ስቴዲየም ውስጥ እንዳለ የስቴዲየሙ ካሜራ ጠቅላላ እኔ ላይ ትኩረቱን እንዲያደርግ በሚያደርግ ሁኔታ ነው አንፊልድ የምገኘው። ያኔም ትጮሃላችሁ፣ በጣም እርግጠኛ ነኝ። በላይ ለምን አንፊልድ ገባ፣ ለምን ሊቨርፑልን አየ ብላችሁ እንደምትንጫጩ ምንም ጥርጥር የለውም። ይሄ ነው ሰው ለምክክር ሄዱ ስለ ሀገራችን ስለ ኢትዮጵያ እንመካከር ተብሎ የኢትዮጵያ ምሁራን የኢትዮጵያ ኦሪጂናል የሆኑ እውነተኛ ልጆች አዳራሽ ቁጭ ብለው ይመክራሉ። የተወሰነ ጫጫታም በድራፍት ናላው የዞረ ስብስብ ወጥቶ ይቃወማል። ካሁን በኋላ ግልጹን እነግራችኋለን። በምንም አይነት ሂሳብ ማለት ነው፣ በምንም አይነት ሁኔታ ማለት ነው ኢትዮጵያውያን ይመክራሉ፣ ይመካከራሉ፣ ይነጋገራሉ፣ ይወያያሉ፣ መፍትሄ ያመጣሉ። የሚንጫጫ እየተንጫጫ ድራፍቱን የጠጣ በየድራግ ቤቱ እየዞረ ይቀጥላል። እውነተኛ ልጆች ግን ስራቸውን መሬት ላይ እየሰሩ ነው። በቃ አንድ አቤ ቶክቻው ብቻው እንኳን ይሄው ያንን ሁሉ ግብረ ኃይል እጅግ በሚገርም ሁኔታ ሰባብሮ ጥሶ እየሳቀ ነው የገባው ወደ ስብሰባው አዳራሽ። አስቡት። በፉከራ በጫጫታ በቀረርቶ በአስማት በድግምት በመተት እዚህ ሀገር ላይ ካሁን በኋላ ምንም ነገር አይደረግም። በጣም እርግጠኛው ነኝ ልንገር። እውነተኛ ኢትዮጵያውያን ስራቸውን የሰሩ ነው። እውነተኛ ኢትዮጵያውያን ልማት ላይ ናል። እውነተኛ ኢትዮጵያውያን ይሄው እንደ አቤ ቶክቻው ደረታችን ነፍተን ነው የምንሄደው። እኔ አሁን ዩኬ እመጣለሁ። መጥቼ አንፊልድ ሊቨርፑልና ያለው የእንግሊዝ የነገስታትን ቤተ መንግስት ጠቅላላ ዙሪያ ያለው በአጠቃላይ ምን አለፋ መላው እንግሊዝን መላው አውሮፓን ዞራለሁ እና በላይ መንገሻ በሚሄድበት ሬስቶራንት በሚሄድበት ሻይ ቤት ሁሉ ባንዲራ ይዛችሁ ስትጮሁ ይታየኛል እኮ። እኔ ለንደን ሻይ ስጠጣ፣ ማንቸስተር ኮካኮላ ስጠጣ፣ በርሚንግሃም ቁርስ ስበላ አንተ እያለፍክ ጥሩምባ ታሰማለህ። በቃ ይሄ ነው። ምንም አያስደንቃችሁ። ዓለምን እንዞራለን፣ ዓለምን። ምክንያቱም እኛ ነን ትክክለኛ ኢትዮጵያውያን። በቃ ይሄን ነገር ካሁን በኋላ ማለት ነው በጽንፈኞች አናስደፍረውም። ኢትዮጵያ ጽንፈኛ ከየትኛውም ብሔር ይምጣ፣ ከየትኛውም ብሔር ማለት ነው አንድ ከየትኛውም ብሔር የተፈለፈለ ጽንፈኛ ስለ 4 ኪሎ ቅዠት ህልም ተኝቶ ማለም ይችላል ሌሊቱን ሙሉ። ከዛ ውጪ 4 ኪሎ በፍጹም ለጽንፈኞች አሳልፈን አንሰጠውም። ምክንያቱም እኛ እውነተኛ የኢትዮጵያ ልጆች አለን፣ ትክክለኛው ቦታ ላይ አለን። በቃ በሁሉ ነገር ፊት የሚያደርጉ በሁሉ ነገር የዚህን ሀገር መምራት የሚችሉ ይሄን ነገር ማስተዳደር የሚችሉ እውነተኛ ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች፣ ገበሬ፣ መምህራን፣ ሜካኒኮች፣ ሹፌሮች ሁሉም ኢትዮጵያዊ ማለት ነው አሁን ባኗል። ለካስ ምን እየተካሄደ ነው የሚለውን ነገር ሁሉም ኢትዮጵያዊ አውቀውታል። ስለዚህ ብትንከባለሉ ባትንከባለሉ ብትጮሁ ባትጮሁ የሚቀየር ነገር የለም። በቃ አዎ እናውቃለን። የሆነ ጥቃቅን የሆነ ተራ የሆነ እዚህ ግባ ማይባል ቆሻሻ ነገሮች እንደምታደርጉ እናውቃለን። ከዛ ባለፈ ግን እመኑ፣ እኔ ስለ ብልጽግና ፓርቲ ብያለሁ የምናገረው እኛ ኢትዮጵያውያን ማለት ነው ሁላችንም ኢትዮጵያውያን የእናንተን ንቀት የንቀታችሁ ንቀት እኛ መተን ቤተ መንግስት ገብተን እናስተዳድራለን ነው አለምትለው። እድሜ ልክህን ለንደን ትጮሃለህ፣ ማንቸስተር ትጮሃለህ፣ በርሚንግሃም ትጮሃለህ፣ ሊቨርፑል ትጮሃለህ፣
በየከተማው ልትጮህ ልትሰበሰብ ትችላለህ፣ ግን ምንም ለውጥ አታመጣም። እኛ ለውጥ እያሳየንክ ነው። በየቀኑ ለውጥ እያመጣ ነው። በየቀኑ ለውጥ እየመጣ ነው እዚህ ሀገር ላይ። እናንተ 365 ቀን የምትሳደቡት ጀግናው ጠቅላይ ሚኒስትር በየቀኑ በየማይክሮ ሰከንዱ ለውጥ እያመጣ ነው። እመኔ በየሰከንዱ በቃ። በነገራችን ላይ አውሮፓና አሜሪካ መሄድ ኑሮ ለማሻሻል፣ ለመማር፣ ቤተሰብ ለመጥቀም፣ ሀገር ለመጥቀም ነው እንጂ ለመንከባለልና እድሜ ልክ ባንዲራ ይዞ ወጥቶ ለመቃወም አይደለም አሜሪካና አውሮፓ የሚካሄደው። እኔ አውሮፓና አሜሪካ ካሁን በኋላ የሚሄደው ለመኖር አልሄድም፣ ለመዝናናት ሄዳለሁ። ምናልባት ወጣት በሆን ኖሮ አውሮፓና አሜሪካ የሚሄደው ልማር፣ ልሰራ፣ ቤተሰቦቼን ላግዝ፣ ከዛም ባለፈ የሰፈር ሰው ልረዳ፣ ከዛም አልፌ ኢትዮጵያን መርዳት የምችልበትን እድል ለመፍጠር ነው የሚሄደው። ፕሮፋይሌን እንዲከፍ አድርጌ ወረቀት በወረቀት ቀያይሬ ዲግሪ ምናምን ተሸክሜ መምጣት ነው የምፈልገው። እኔ አሜሪካ ነገር ሄጄ አሁን ከብልጽግና ፓርቲ ጋር ችግር ውስጥ ብገባ እነ የጠቅላይ ሚኒስትር አብይ ግሩፕ እኔን ቢያስረኝ የሆነ ነገር ቢያደርገኝ ቢበድለኝ አሜሪካ ሄጄ የምቃወም ይመስላል? አልቃወሙም። አሜሪካ ሄጄ መማር ነው የምፈልገው፣ መስራት ነው የምፈልገው። 50 ዓመት የተቃወሙ ሰዎች ለውጥ እንዳላመጡ በደንብ ስለማቅ ማለት ነው። እኔ ሳልወለድ በፊት አውሮፓ የሄዱ ሰዎች ሲቃወሙ የነበሩ ንጉሱን የተቃወሙ እነ ኮሎኔል መንግስቱን የተቃወሙ እነ መለስን የተቃወሙ ሰዎች ዛሬም በመቃወም ችካል በመቃወም ቀለበት ውስጥ ቁጭ ብለው ሲቃወሙ ስላየዋቸው ምንም በህይወታቸው በቤተሰቦቻቸው በምንም ዙሪያቸው ባለ ነገር የተቀየሩበት ነገር የለም። እየየ ብቻ ነው። ስለዚህ ለምንድን ነው እየየ የምንለው? እኛ እድሉ አለ። አሁን በቃ ሀገሪቱ በእኛ እጅ ነች ያለችው፣ ወደዳችሁም ጠላችሁ ማለት ነው። እውነተኛ ኢትዮጵያን እየመሩ ነው። ለጽንፈኛ ድጋሚ ቺን ሀገር አሳልፈን አንሰጥም። ዛሬም ነገም በክብር እናንተ ትንጫጫላችሁ፣ እኛ እንሄዳለን ጎዳናውን ሰንጥቀን። እናንተ እዚህ ጋር ተሰለፋላችሁ፣ እኛ ትላልቅ አዳራሾች እንገባለን። የኢትዮጵያ ባንዲራ ይውለበለባል ከፍ ብሎ ማለት ነው። 4 ነጥብ። በመጨረሻም አቤ ቶኪቻው ለካስ በዚህ ልክ አርበድባዥ እንደሆንክ አሁን ነው እየገባኝ ያለው። በቃ ለአቤ ሌላ ስም አውጥቼለታለሁ ከዛሬ ጀምሮ። አርበድብድ፣ አንቀጥቅጥ፣ ሌላውን እናንተ ጨምሩ። 4 ነጥብ። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን።